understand how he moved, where he lived, where he traveled, what he ate, what he wore, what were his pets. In early December, our force was set pending a series of aligned events. And I'm just trying to see if one of the people leaving that plane surrounded by federal agents is the Venezuelan former president Nicolas Maduro. የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ እጅ ገብተው መዳረሻቸው ኒውዮርክ ሆኗል። በዚያም የክስ ፋይል ተከፍቶ እየጠበቃቸው ነው። ማዱሮን በእጅ ለማስገባት አሜሪካ የሄደችበት ርቀት በተመለከተም ዝርዝር መረጃ ይፋ ሆኗል። በጥንቅራችን መግቢያ ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። የአሜሪካ ጦር በትላንትናው ዕለት በቬንዙዌላ ኦፕሬሽን ቁርጠኛ እርምጃ አብሶሉት ሪዞልቭ የተሰኘ ወታደራዊ ዘመቻ አካሂዷል። የአሜሪካ ዴልታ ፎርስ ፕሬዝዳንት ማዱሮን ከከበባቸው ከፍተኛ ወታደራዊ ጥቃት ውስጥ ፈልቅቆ በማውጣት እጃቸውን በካቴና አስሮ አይናቸውን በጨርቅ ሸፍኖና የጆሮ ማዳመጫ አድርጎላቸው ከሀገራቸው መንጭቆ ወደ አሜሪካ ከነ ባለቤታቸው ይዟቸው ወጥቷል። ማዱሮ አሁን በኒውዮርክ ዕውቅ እስር ቤት ውስጥ ተዘግቶባቸዋል። ዝርዝር መረጃ ይዘናል። በተሰራባቸው እጅግ ሚስጥራዊ ኦፕሬሽን ከሚመሩት ህዝብ መካከል በድንገት ተነጥቀው የተወሰዱት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በልዩ አውሮፕላን ተይዘው ኒውዮርክ ገብተዋል። በዚያም የክስ ፋይል ተከፍቶ ጠብቋቸዋል። ፕሬዝዳንት ትራምፕ ሁለቱ ሚኒስትሮቻቸውና ማዱሮን የመያዝ ኦፕሬሽን በበላይነት የመሩት ጄኔራል የጋራ መግለጫ ሰጥተዋል። እኛም መግለጫውን በመንተራስ መረጃውን ዘርዘር አድርገን ወደ እናንተ ለማድረስ ይዘነዋል። ከፋኖ እንቅስቃሴ ጋር ስማቸው የሚነሳውና በአመራርነት የሚጠቀሱት ተቃዋሚው ከኤርትራ ከፍተኛ አመራር ጋር ተገናኝተዋል። ምክክሩን በተመለከተም ከኤርትራ በኩል ይፋዊ ማረጋገጫ ተሰጥቶበታል። ምክክሩ የተካሄደው በአሜሪካ መሆኑም ተሰምቷል። ጥንቅራችን ይዞታል። የዛሬ 2 ሳምንት አካባቢ አዲስ አበባ የነበሩትና ጠቅላይ ሚኒስትር አብይ አህመድን ጨምሮ ከሌሎች የፌዴራል ከፍተኛ አመራሮች ጋር የመከሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በድጋሚ ወደ አዲስ አበባ ተመልሰዋል። ጀነራል ታደሰ ወረደ አዲስ አበባ የተመለሱት ከተሰጣቸው የቤት ስራ ጋር ነው። ወሳኝ የተባለለት ውይይትም ይጠብቃቸዋል። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። ትራምፕ በኤርትራ ላይ ሌላ ጥብቅ እርምጃ ወስደዋል። በአሜሪካ ኤርትራን ጨምሮ የተለያዩ ሀገራት ላይ የተላለፈው የእግድ ውሳኔ ተግባራዊ መሆን በጀመረበት አዲስ ጥብቅ ውሳኔ ተላልፏል። የትራምፕ አስተዳደር አዲስ የእግድ ውሳኔ ጥንቅራችን አካል ነው። የሶማሊያው ፕሬዝዳንት ሐሰን መሐመድ እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተግባር ወደ ሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀሙ እንደሚችሉ ከበድ ያለ ማስጠንቀቂያ ሰጥተዋል። የጦር አማራጭ ጠረጴዛ ላይ ስለመሆኑ የገለጹበትን መረጃ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ማዱሮ በኒውዮርክ እስር ቤት። የአሜሪካ ጦር በትላንትናው ዕለት በቬንዙዌላ ኦፕሬሽን ቁርጠኛ እርምጃ አብሶሉት ሪዞልቭ የተሰኘ ወታደራዊ ዘመቻ አካሂዷል። የአሜሪካ ጦር ለወራት በቬንዙዌላ አቅራቢያ እጽ አዘዋሪ ናቸው ያላቸውን ጀልባዎች ሲያወድም የከረመ ሲሆን በቅርቡ ደግሞ የሀገሪቷን የነዳጅ ጫኝ መርከቦች ሲያግት ይታይ ነበር። ታዲያ ባልተጠበቀ ፈጣን እርምጃ የአሜሪካ ዴልታ ፎርስ ፕሬዝዳንት ማዱሮን ከከበባቸው ከፍተኛ ወታደራዊ ጥበቃ ውስጥ ፈልቅቆ በማውጣት እጃቸውን በካቴና አስሮ አይናቸው በጨርቅ ሸፍኖና የጆሮ ማዳመጫ አድርጎላቸው ከሀገራቸው መንጭቆ ወደ አሜሪካ ከነ ባለቤታቸው ይዘዋቸው ወጥቷል። ትራምፕ የፕሬዝዳንቱን መታሰር የሚያሳይ ምስል በኩራት በራሳቸው ትሩዝ ሶሻል ማህበራዊ ሚዲያ ላይ ለጥፈዋል። አሁን ላይ ፕሬዝዳንት ማዱሮ ወደ አሜሪካ ተወስዶ መታሰራቸው ነው የተሰማው።
ኒኮላስ ማዱሮ በኒውዮርክ ብሩክሊን ውስጥ ባለ ማቆያ እስር ቤት አሁን ላይ ከባለቤታቸው ጋር ተከርችሞባቸዋል። ማቆያው ዕውቅ የሆኑ ሰዎች ወደ ችሎት ከመውረዳቸው በፊት የሚቆዩበት ሲሆን በዚህ ማቆያ ታዋቂው የሂፕሆፕ አቀንቃኝ ፒዲዲ እንዲሁም በህፃናት የወሲብ ወንጀል ተከሶ ራሱን ያጠፋው ጄፍሪ ኤፕስቲን እና እንዲሁም አሁን በእስር ላይ ያለችው ግብረ አበሩ ጊሌን ማክስዌል የመሳሰሉት የታሰሩበት ስለመሆኑ ይነገራል። ማዱሮ ላይ አደንዛዥ ዕፅና የጦር መሳሪያ ማዘዋወር ክስ እንደሚመሰረት የአሜሪካ አቃቤ ሕግ ገልጿል። ማዱሮ በማንሃታን ባለው የፌዴራል ችሎት ይቀርባሉ ተብሎ ይጠበቃል። ሚስታቸውን በተመለከተ ግን በተመሳሳይ ተቋም ውስጥ ከመታሰራቸው ውጭ የተሰጠ መረጃ የለም። ማዱሮ ኒውዮርክ ውስጥ በእስር ላይ ሲሆኑ ሀገራቸው ቬኔዙዌላ ደግሞ ግማሽ ተስፋና ግማሽ ስጋት ውስጥ ሆና ቀጥላለች። ማዱሮ ገዢው ፓርቲ ፒኤስዩቪ ከፕሬዝዳንቱ መታገትና ጠለፋ በኋላ በሀገሪቱ ያለውን ስልጣን ከእጁ እንዳይወጣ እየጣረ ይገኛል። ምክትል ፕሬዝዳንቷ ዴልዲ ሮድሪጌዝ ማዱሮን ተክተው መንግስት እንዲመሩ የሀገሪቱ ፍርድ ቤት ትላንት ማምሻውን አዟል። የቬኔዙዌላ ወታደራዊ ኃይል ግራ መጋባት ውስጥ እንዳለ ሲነገር የመከላከያ ሚኒስትሩ ቭላዲሚር ፓደሪኖ ሎፔዝ የአስቸኳይ ጊዜ አዋጅ አውጀዋል። የአሜሪካ ጦር በትላንትናው ዕለት ቁልፍ የሚባሉ የቬኔዙዌላ ወታደራዊ መሰረተ ልማቶችን ማፈራረሱን ቢገልጽም የቬኔዙዌላ ጦር ታማኝነት በቀላል ይፈርሳል ተብሎ እንደማይጠበቅ ተንታኞች ይገልጻሉ። አሁን ላይ የሀገሪቱ አየር ኃይልና ጀቶች በአሜሪካ ጦር እንዲመክኑ እንዳይሰሩ የተደረጉ ቢሆንም የሀገሪቱ ጦር በአጠቃላይ አቅም ግን ባለበት አለ። የተቃዋሚ ኃይሎች የስልጣን ሽግግር እንዲደረግ ጊዜያዊ መንግስት እንዲመሰረት እየጠየቁ ሲሆን የ2025 የኖቤል ሰላም ሽልማት አሸናፊዋ የማዱሮ ቀንደኛ ተቃዋሚ ማሪያ ኮሪና የአሜሪካንን እርምጃ አድንቀው ሽግግር እንዲደረግ ጥሪ አቅርበዋል። የቬኔዙዌላ ሕዝብ የማዱሮ መታሰርንና ከሀገር መውጣት በተስፋና ስጋት እየተመለከተ ይገኛል። ደስታና ተቃውሞ በሀገሪቱ አደባባዮች በንጽጽር እኩል እየታዩ ነው። በአሜሪካና በውጭ ሀገራት ያሉ ቬኔዙዌላውያን ስደተኞች ግን በደስታ ሲጨፍሩ ተስተውለዋል። በአሜሪካ በዶራል፣ ፍሎሪዳ፣ ሳንቲያጎ እና ቺሌ እነዚህ ስደተኞች ደስታቸውን ለመግለጽ መንገድ ላይ ወጥተው ሲጨፍሩ ታይተዋል። የአሜሪካ ጦር እርምጃ ድንጋጤው ሲበርድ አዋራው ሲጠራ ግን ምን ሊመጣ ነው በሚል ስጋት ውስጥ የገቡ የሀገሪቷ ዜጎች ተበራክተዋል። ትላንት በፈንጂ ስትናጥ በነበረችው ካራካስ በነዋሪዎች ዘንድ የተቀላቀለ ስሜት እየታየ መሆኑ ተዘግቧል። ካራካስን ጨምሮ የሀገሪቱ ከተሞች አሁን ከመብራት ኃይል ውጭ መሆናቸው ሲነገር አሜሪካ የኃይልና የነዳጅ ካምፓኒዎችን ለመላክና ችግሩን ለመቅረፍ ከአሁኑ እያሰበች መሆኗን ገልጻለች። የአሜሪካ ፌዴራል አቪዬሽን ተቋም በቬኔዙዌላ አየር ክልል ላይ ጣለውን የበረራ እግድ አሁን ላይ ማላላቱ ተሰምቷል። ለአሜሪካ ጦር ዘመቻ የተሰጠው የዓለም አቀፍ ማህበረሰቡ መልስ ለሁለት የተከፈለ ሆኗል። ፕሬዝዳንቱን ከሀገራቸው ጠልፎ በኃይል የወሰደውን ዘመቻ ካወገዙ መካከል ሩሲያ፣ ቻይና፣ ኢራን እና ኩባ ቀዳሚዎቹ ሲሆኑ ቻይና በቬኔዙዌላ ያሉ ዜጎቿን ለማስወጣት የአስቸኳይ ጊዜ በረራ ዘርግታለች። በማዱሮ መጠለፍና መታሰር ላይ የድጋፍ አቋም ያሳዩ ደግሞ አውስትራሊያ፣ እንግሊዝ እና የአውሮፓ ህብረት ናቸው። እንግሊዝና የአውሮፓ ህብረቱ የማዱሮን መያዝ አድንቀው ሆኖም ዓለም አቀፍ ህግ እንዲከበር ጠይቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ የአሜሪካ ጦር እርምጃን እጅግ አደገኛ ሲሉ ገልጸውታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በነገው ዕለት ጃንዋሪ 5 በጉዳዩ ስብሰባ ለመቀመጥ ቀጠሮ መያዙን ታውቋል። በተያያዘ መረጃ ማዱሮ የተያዙበት ዝርዝር መረጃ ወጣ። በተሰራባቸው እጅግ ሚስጥራዊ ኦፕሬሽን ከሚመሩት ህዝብ መካከል በድንገት ተነጥቀው የተወሰዱት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በልዩ አውሮፕላን ተይዘው ኒውዮርክ ገብተዋል። እሳቸው ኒውዮርክ ከመግባታቸው ቀደም ብሎ ከዚህ ቀደም በአሜሪካ ምድር የተከሰሱበት የወንጀል ክስ በዚያው በኒውዮርክ ዳግም ተከፍቶ ተንቀሳቅሷል። ማዱሮ በምን መልኩ በአሜሪካ እጅ ገቡ የሚለውን በተመለከተም በትራምፕና ቅርብ አመራሮቻቸው በኩል ዝርዝር ማብራሪያ ተሰጥቶበታል። ማዱሮና ባለቤቱን በቁጥጥር ስር በመዋል ከቬኔዙዌላ እንዲወጡ አድርገናል በማለት በትላንትናው ዕለት የዓለም መገናኛ ብዙሃን የተራወጡበትን የሰበር መረጃ ያጋሩት ትራምፕ ከዚሁ የትሩዝ ሶሻል ልጥፋቸው የሰዓታት ቆይታ በኋላ ደግሞ ኦፕሬሽኑ እንዴት ተካሄደ በሚለው ዙሪያ በዝርዝር እንዲነገር አድርገዋል። መግለጫው በፕሬዝዳንት ትራምፕ፣ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ በመከላከያ ሚኒስትሩ ፒት ሃግሴት እና ኦፕሬሽኑን በበላይነት በመሩት ጀነራል ዳን ኬን በኩል ተሰጥቷል። በዚሁ መግለጫ ወቅትም የትራምፕ አስተዳደር ኒኮላስ ማዱሮን በእጁ ለማስገባት ወራትን የፈጀ የስለላና የመረጃ ማሰባሰብ ስራን ሲሰራ እንደነበርም ተመላክቷል። ከዚህ ባለፈም ይህንን ኦፕሬሽን የሚያከናውኑ በርካታ ንዑስ ቡድኖች ተቋቁመው እነዚሁ ንዑስ አካላት ደግሞ በአንድ ራሱን የቻለ ልዩ ኦፕሬሽን ቡድን እንዲመሩ የተደረገ መሆኑንም በዚሁ ከሰዓታት በፊት ፕሬዝዳንት ትራምፕ በመሩት መግለጫ ላይ ተመላክቷል። በዚሁ ቲም ውስጥም የአሜሪካ የስለላ ቡድን ሲአይኤ፣ የአሜሪካ ባህር ኃይል፣ የአሜሪካ አየር ኃይልና ልዩ ኦፕሬሽኑን እንዲያከናውን የተቋቋመው ልዩ የኦፕሬሽን ቡድን ተሳታፊ እንደነበርም ኦፕሬሽኑን በተመለከተ በዝርዝር ያስረዱት ጀነራል ዳን ኬን ተናግረዋል። ይህ ኦፕሬሽን እጅግ ጥብቅ በተባለ ሚስጥር ዝግጅት ሲደረግበት እንደነበር ማብራሪያቸውን የሰጡት ትራምፕ ሚስጥር ያፈተልካል በሚል ሌላው ቀርቶ በሀገሪቱ ከፍተኛ የስልጣን አካል ላለው ኮንግረስ ሳይቀር የማሳወቅ ስራ ያልተሰራ መሆኑን ጭምር አክለው ማብራሪያ የሰጡበት ሁኔታ ታይቷል።
በኦፕሬሽኑ የአሜሪካ 150 የጦር ጀቶች፣ ሄሊኮፕተሮች፣ ድሮኖችና የትኛውንም የመገናኛ እንቅስቃሴ ባለበት ሽባ ላይ ያደርጉ የሚችሉ ቴክኖሎጂዎች ጥቅም ላይ የዋሉ መሆኑ ጭምር ተመላክቷል። ሲአይኤ በተሰጠው ኃላፊነት መሰረትም ማዱሮ የት እንደሚያድሩ፣ ምን እንደሚበሉ፣ የት እንደሚያሳልፉና በአጠቃላይ የህይወት እንቅስቃሴያቸውን በተመለከተ ጥብቅ ሚስጥራዊ ክትትል ሲያደርግ እንደከረመም በዚሁ የትላንቱ መግለጫ ላይ በዝርዝር ተነግሯል። የማዱሮን እያንዳንዱን እንቅስቃሴ በመከታተሉና ሪፖርት በማድረጉም በኩል የሲአይኤ ሚስጥራዊ ወኪል በመሆን የእሳቸው የቤተ መንግስት ውስጥ በስራ ላይ እንደነበሩም ኦፕሬሽኑን በበላይነት የመሩት ጀነራል ዳን ኬን ተናግረዋል። ማዱሮን አሳልፎ በመስጠቱ ረገድ ጨዋታውን በሚገባ የተጫወቱት የእሳቸው የቅርብ ሰዎች መሆናቸውን በተመለከተ ሚስጥሩ ለአደባባይ የበቃው በዚሁ የትራምፕና የኦፕሬሽኑ የቅርብ ሰዎች የጋራ መግለጫ ነው። ኦፕሬሽኑ የተካሄደው በሌሊት ነው። ዋና ከተማዋ ካራካስ ከፊል ኤሌክትሪክ አገልግሎት እንዲቋረጥ ተደርጓል። የአገሪቱ ጦር ኃይል መረጃው ደርሶት ፕሬዝዳንቱን ለማዳን እንዳይንቀሳቀስ በሚል ሙሉ የወታደራዊ አገልግሎት መገናኛዎች እንዳይሰሩ ተደርገዋል። ከዚህ ባለፈም በዋና ከተማዋ ካራካስ እና በሌሎች አካባቢዎች ይካሄዱ የነበሩት የሚሳኤል እና የአየር ድብደባዎች የቬኔዙዌላን ጦር የትኩረት አቅጣጫ ጭምር እንዲቀየር አድርገውታል። በዚህ መሃል ደግሞ የማዱሮን እጅ የመያዝ ኦፕሬሽን ይካሄድ ነበር። ከመርከብና ከአየር የሚካሄዱት የተቀናጁ ወታደራዊ ኦፕሬሽኖች የቬኔዙዌላን ጦርና የፕሬዝዳንቱን ልዩ ጥበቃ ግራ አጋብተዋል። ትራምፕ በትላንቱ ኦፕሬሽኑ የተመለከተ መግለጫቸው በሂደት ውስጥ አንድም የአሜሪካ ወታደርም ሆነ ቁስ ያጋጠመው አንዳች አይነት ጉዳት የለም ሲሉም አስታውቀዋል። ከዚህ በኋላ የማዱሮና የባለቤታቸው ጣፈንታ ምን ይሆናል የሚለውን በተመለከተም የተከፈተባቸውን የክስ ፋይል መከላከል እንደሆነም ተመላክቷል። አሁን የትራምፕና የሀገራቸው አሜሪካ ትኩረት የሆነው መጪው የቬኔዙዌላ ፖለቲካና የሀገሪቱ ነዳጅ ሀብት ነው። ትራምፕ በዚሁ የትላንቱ መግለጫቸው በቬኔዙዌላ ትክክለኛ ሽግግር ስርዓት እስኪፈጠር ድረስ አሜሪካ ቬኔዙዌላን ታስተዳድራለች ሲሉም ተናግረዋል። እንዴት የሚለውን በተመለከተ ግን ዝርዝር ማብራሪያ የሰጡበት ሁኔታ አልታየም። የማዱሮን በድንገት መነጠቅ ተከትሎ በሀገሪቱ የአመራር ክፍተት ወይም ፓወር ቫኪዩም ሊፈጠር ይችላል የሚል ስጋትም እየተሰማ ይገኛል። ካራካስ የሚገኝ የቬኔዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ዴልቺ ሮድሪጌዝን የሀገሪቱ ጊዜያዊ መሪ አድርጎ ሾሟል። ሮድሪጌዝ በአሜሪካ ተይዘው ወደ ኒውዮርክ የተወሰዱት ኒኮላስ ማዱሮ ምክትል ሆነው ሲያገለግሉ ቆይተዋል። ፕሬዝዳንት ትራምፕ በሰጡት መግለጫ ምክትል ፕሬዝዳንቷ የሀገሪቱ መሪ ሆነው ቃለ መሐላ መፈጸማቸውንና ቬኔዙዌላን ድጋሚ ታላቅ ለማድረግ ለምናደርገው ነገር ለመተባበር ፍቃደኛ ናቸው ሲሉም ተናግረዋል። ከዚህ ውጭ የአሜሪካ ልዩ ትኩረት የቬኔዙዌላ የነዳጅ ሀብት መሆኑንም ትራምፕ ሳይደብቁ ፊት ለፊት ተናግረዋል። ቬኔዙዌላ የዓለማችን ከፍተኛ የነዳጅ ክምችት ያላት ሀገር ናት። ከዓመታት በፊት የአሜሪካ ነዳጅ አውጪ ኩባንያዎች በቬኔዙዌላ በነዳጅ ማውጣት ስራ ተሰማርተው የነበረ ቢሆንም ሀብታቸው ተወርሶ እንዲባረሩ ተደርገውም ነበር። ትራምፕ ያንን ጊዜ በማስታወስም የቬኔዙዌላን የነዳጅ ሀብት በማልማት የተወረሰውን ሀብታችንን እናስመልሳለን፣ የአሜሪካ ኩባንያዎችም ወደ ሀገሪቱ ይገባሉ ሲሉም ተናግረዋል። እናም የዚህ ሁሉ ኦፕሬሽን የመሽከርከሪያ ነጥብ እናስኳል ቬኔዙዌላንና የቬኔዙዌላውን የነዳጅ ሀብት መቆጣጠር መሆኑን የትላንቱ የፕሬዝዳንት ዶናልድ ትራምፕ መግለጫ በግልጽ አመላክቷል። And understand how he moved, where he lived, where he traveled, what he ate, what he wore, what were his pets. In early December, our force was set pending a series of aligned events. And I'm just trying to see if one of the people leaving that plane surrounded by federal agents is the Venezuelan former President Nicolas Maduro. በቀጣይ ርዕስ የፋኖ ቁልፍ ሰው የኤርትራ አመራር ምክር። ከፋኖ እንቅስቃሴ ጋር ስማቸው የሚነሳውና በአመራርነት የሚጠቀሱት ተቃዋሚው ከኤርትራ ከፍተኛ አመራር ጋር ተገናኝተዋል። ምክክሩን በተመለከተም ከኤርትራ በኩል ይፋ ማረጋገጫ ተሰጥቶበታል። ምክክሩ የተካሄደው በአሜሪካ መሆኑም ተሰምቷል። በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም በይፋዊ ኤክስ ገጻቸው ባጋሩት ልጥፍ ምክክሩ ላይ ማረጋገጫ ሰጥተዋል። አምባሳደሯ ባጋሩት መልእክት ከነአምን ዘለቀ ጋር ተገናኝተው መምከራቸውን ገልጸዋል። አቶ ነአምን ዘለቀ ከ30 ዓመታት በላይ በዘለቀ የተቃውሞ ፖለቲካ ትግል የሚታወቁ ሲሆን ከዚህ ቀደም የግንቦት ሰባት ከፍተኛ አመራር የነበሩ ሲሆን በአማራ ክልል የፋኖ እንቅስቃሴ ጋር ተያይዞም ስማቸው ይነሳል። ነአምን በዲያስፖራ የአማራ ፋኖ እንቅስቃሴ ጋር በዋነኝነት ይጠቀሳሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ከፍተኛ አመራሯ ሶፊያ ተስፋ ማርያም ይህንኑ ምክክር በተመለከተ ከምስል ጋር አያይዘው ባጋሩት መልእክታቸው በአፍሪካ ቀንድ ላይ በጋራ የሚያሳስቡን ጉዳዮች ላይ መክረናል ብለዋል። በተመሳሳይ አቶ ነአምን ዘለቀ በይፋዊ የኤክስ የትስስር ገጻቸው ላይ ባሰፈሩት መልእክት ትንኮሳ በተጠናከረበት በአሁኑ ሰዓት ራስን ወደ ግጭት ከመግባት መቆጠብ ድክመት ሳይሆን ብስለት ነው ሲሉ ገልጸዋል።
በአፍሪካ ቀንድና በኢትዮጵያ ኤርትራ የጋራ አሳሳቢ ጉዳዮች ላይ መምከራቸውን በልጥፋቸው ላይ ገልጸዋል። ይህ ምክክር የተካሄደው ኤርትራ ከኢትዮጵያ ተቃዋሚዎች ጋር ጥምረት በመፍጠር በኢትዮጵያ ውስጥ ጉዳይ ጣልቃ እየገባች ነው በሚል በውጭ ጉዳይ ሚኒስትር በኩል ይፋዊ ክስ ከቀረበ በኋላ ነው። በተመሳሳይ የፋኖ ኃይሎች ከህወሓት እንዲሁም ከኤርትራ ጋር ጥምረት ፈጥረዋል በሚል ከዚህ ቀደም በተከታታይ ክሶች ሲቀርቡ እንደነበር የሚታወስ ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ባስገባው ይፋዊ የክስ ደብዳቤ ላይ ጉዳዩን ማንሳቱ ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት መስከረም 22 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ ላይ የፋኖ ህወሓት ጥምረት ክስ መቅረቡ አይዘነጋም። በሌላ በኩል የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር አቶ እስክንድር ነጋ ከኤርትራ ጋር ተያይዞ በሚነሱ ክሶች ላይ በሰጡት ምላሽ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንዳስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው መግለጻቸው ይታወሳል። ወደ ቀጣይ መረጃ አለፍን። ጄኔራሉ ለጥብቅ ውይይት አዲስ አበባ ገቡ። የዛሬ 2 ሳምንት አካባቢ አዲስ አበባ የነበሩትና ጠቅላይ ሚኒስትር አብይ አህመድን ጨምሮ ከሌሎች የፌዴራል ከፍተኛ አመራሮች ጋር የመከሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በድጋሚ ወደ አዲስ አበባ ተመልሰዋል። ጄኔራል ታደሰ ወረደ ከአዲስ አበባ ወደ መቀሌ የተመለሱት በፌዴራሉ በኩል የተሰጧቸውን የቤት ስራዎች በመያዝ ነበር። ከተሰጧቸው የቤት ስራዎች መካከልም በመጪው ግንቦት ወር ከሚካሄደው ሀገራዊ ምርጫ ጋር በተያያዘ ትግራይ ለምርጫ የምትዘጋጅበት ሁኔታ እንዲኖር ማመቻቸት፣ በሀገር አቀፍ ደረጃ እየተካሄደ ባለው ሀገራዊ ምክክር ውስጥ ትግራይ እንድትካተት ማድረግ የሚሉት ይገኝበታል። የተሰጣቸውን የቤት ስራ በመያዝ በትግራይ መክሬ ልመለስበት ያሉት ጄኔራል ታደሰ በዚሁ መሰረትም በትላንትናው ዕለት ወደ አዲስ አበባ የተመለሱ መሆኑም ታውቋል። ጄኔራል ታደሰ ይዘውት በሚቀርቡት ሀሳብ ዙሪያም በቀጣይ ተጨማሪ ውይይቶች ይደረጋሉ ተብሎ ይጠበቃል። በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የተሰጠው ኃላፊነት እስከ መጪው የምርጫ ዘመን ብቻ የሚቆይ ነው። ከዚያ በኋላ ትግራይ የምትተዳደረው በምርጫ በተመረጠ የክልሉ መንግስት ነው። ይህም በመሆኑ ከፕሪቶሪያው ስምምነት አንጻር ጭምር በትግራይ ምርጫን ማካሄድ ግድ ይላል። አንዳንድ በትግራይ የሚንቀሳቀሱ የትግራይ ፖለቲካ ኃይሎች አሁን በትግራይ ያለው ሁኔታ ለምርጫ አመቺ አይደለም በማለትና የምርጫ ቅድመ ሁኔታዎችንም ጭምር በመዘርዘር ምርጫው መራዘም አለበት እያሉ ይገኛሉ። በፌዴራል መንግስት በኩል የተያዘው አቋም ምርጫው በመላው ሀገሪቱ መካሄድ አለበት የሚል ነው። ከዚህ አንጻር የአሁኑ የሌተናል ጄኔራል ታደሰ ወረደ አዲስ አበባ ጉዞና ውይይት ወሳኝ ነው ማለት ይቻላል። በቀጣይ ርዕስ ትራምፕ በኤርትራ ላይ ሌላ ጥብቅ ውሳኔ ያሳለፉ። በአሜሪካ ኤርትራን ጨምሮ የተለያዩ ሀገራት ላይ የተላለፈው የእግድ ውሳኔ ተግባራዊ መሆን በጀመረበት አዲስ ጥብቅ ውሳኔ ተላልፏል። አሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከፈረንጆቹ ጃንዋሪ 1 2026 ጀምሮ ተግባራዊ የተደረገውን የጉዞ እገዳ ተከትሎ ለ20 ተጨማሪ ሀገራት የኢሚግሬሽን አገልግሎት ማመልከቻዎችን ለጊዜው ማገዱን አስታውቋል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት አዲስ ባወጣው መግለጫ እንዳመለከተው በእነዚህ ሀገራት ዜጎች የቀረቡና ውሳኔ ያላገኙ የቪዛ፣ የግሪን ካርድ፣ የዜግነትና የጥገኝነት ጥያቄዎች ግምገማ ሙሉ በሙሉ እንዲቆም ተደርጓል። ከዚህም በተጨማሪ መስሪያ ቤቱ ከ2021 ጀምሮ ለእነዚህ ሀገራት ዜጎች የተሰጡ ውሳኔዎችን ወደ ኋላ ተመልሶ እንደገና ለመገምገም ማቀዱን አሳውቋል። የፕሬዝዳንት ትራምፕ አስተዳደር የጉዞ እገዳ ያለባቸውን ሀገራት ቁጥር ከ19 ወደ 39 የፍልስጤምን አስተዳደር ጨምሮ ያሳደገ ሲሆን አዲሱ ዝርዝር በዋናነት በአፍሪካ ሀገራት ላይ ያነጣጠረ ሆኗል። በዝርዝር ውስጥ ከተካተቱት ሀገራት መካከል የምዕራብና ደቡብ አፍሪካ ሀገራት የሆኑት ናይጄሪያ፣ ሴኔጋል፣ አንጎላ፣ ታንዛኒያ፣ ዚምባብዌ፣ ጋቦን እና ሌሎችም ይገኙበታል። የኢትዮጵያ ጎረቤቶች የሆኑት ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳንም በእገዳው ዝርዝር ውስጥ ተካተዋል። እንዲሁም የመን፣ ኢራን፣ ሶሪያ እና አፍጋኒስታንም በዝርዝር ውስጥ ይገኛሉ። የአሜሪካ የዜግነትና ኢሚግሬሽን አገልግሎት ለእርምጃው በምክንያትነት ያቀረበው የብሔራዊ ደህንነት ስጋትን ነው። ከፍተኛ የቪዛ ጊዜ ማሳለፍና የሰነድ ማጭበርበር ከሚታይባቸው ሀገራት የሚመጡ ዜጎችን ፍሰት መግታትና ብሔራዊ ደህንነትን ማስጠበቅ ግድ ይላል ሲል መግለጫው አብራርቷል። ይህ ጥብቅ ቁጥጥር እንዲጀመር ካደረጉት መነሻ ምክንያቶች አንዱ በምስጋና በዓል ሰሞን በሁለት የአሜሪካ ብሔራዊ ዘብ ወታደሮች ላይ ተኩስ የከፈተ አንድ የአፍጋኒስታን ዜጋ በቁጥጥር ስር መዋሉ እንደሆነ ተጠቁሟል። ምንም እንኳን እገዳው ሰፊ ቢሆንም ለዓለም ዋንጫና ለኦሎምፒክ ውድድሮች ወደ አሜሪካ ለሚመጡ አትሌቶችና የቡድን አባላት ልዩ ሁኔታ እንደሚደረግ ተገልጿል። በቀጣይ መረጃ ሶማሊያ የሶማሊላንድን እውቅና ለማስቆም ኃይል ለመጠቀም አስፈራራች። የሶማሊያው ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተጨባጭ ከሶማሊያ ለመቀላቀል
ወታደራዊ ኃይል ሊጠቀም እንደሚችል ከበድ ያለ ማስጠንቀቂያ ሰጡ። ፕሬዝዳንት መሐመድ ሶማሊያ እስራኤል ለሶማሊላንድ በሰጠችው ዕውቅና ብሔራዊ ደህንነቱ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጭ ይሆናል በማለት ተናግረዋል። ፕሬዝዳንት መሐመድ ሶማሊላንድ ከእስራኤል ላገኘችው ዕውቅና በምላሹ ለእስራኤል ወታደራዊ ጦር ሰፈር ለመስጠት እንደተስማማች ደርሰንበታል በማለት ከቀናት በፊት መናገራቸው አይዘነጋም። አሁን ላይ ታዲያ ሞቃዲሾ የኃይል እርምጃን እንደ አማራጭ ጠረጴዛው ላይ ማስቀመጧን ነው የገለጹት። ፕሬዝዳንት ሐሰን ሼክ መሐመድ ይህንን ያሉት አልአረቢያ ለሚሰኝ ሚዲያ ቅዳሜ ዕለት በሰጡት ቃለ መጠይቅ ነው። ሶማሌላንድ አሁንም የሶማሊያ ሕጋዊ አካል ናት፣ ምንም የተፈጠረ የተለየ ነገር የለም ያሉ ሲሆን የሶማሊያን ሀገራዊ ህልውናና የግዛት አንድነት ለማስጠበቅ ጦር ልናነሳ እንችላለን ብለዋል። የሶማሊላንድ መሪዎችን የወቀሱት ፕሬዝዳንቱ መገለልና ተስፋ መቁረጥ ወደዚህ ስምምነት እንዳመጣቸው ገልጸዋል። የመገንጠል አጀንዳው ሳይሳካ ሲቀር ዓለም አቀፍ ዕውቅና ለማግኘት መከፈል የሌለበት ዋጋ ለመክፈል ወስነዋል ሲሉ ተችተዋል። ፕሬዝዳንቱ የየመኑን ሁቲ ችግር በእስራኤል አማካይነት ወደ ሀርጌሳ እንዲመጣ እንደማይፈቅዱ ቀደም ሲል መግለጻቸው ይታወሳል። ለእስራኤል በኤደን ገልፍ የወታደራዊ መቀመጫ መስጠትና የፍልስጤም ነዋሪዎችን ማስፈር የሶማሊላንድ መሪዎች የተስማሙበት መስፈርት መሆኑን ደግመው አንስተዋል። ፍልስጤሞችን በግድ ለማስፈር የሚደረግ የትኛውንም እቅድ አንቀበልም ብለዋል። ሶማሊያ ከፍልስጤም ጋር ድንበር አትጋራም ያሉት ፕሬዝዳንቱ ጋዛውያንን ለማስፈር የሚደረገው ጥረት የቀጠናው እውነታ ሳይሆን የእስራኤል ብቻ ፖሊሲ ነው፣ ይሄ ደግሞ የማይሳካና ጉዳዩ እኛን የማይመለከት ነው ብለዋል። ፕሬዝዳንቱ ሶማሊያ ሽብርተኝነትን ለመቀልበስ የተራዘመ ጦርነት ውስጥ እንዳለች ገልጸው ከሶማሊላንድ ጋር ንግግርን በቅድሚያ እንደሚመርጡ ጠቅሰዋል። ሆኖም ይሄ የማይሳካና ዕውቅናው አልፎ የሚገፋ ከሆነ ሶማሊያ ብሔራዊ ደህንነቷን ለማስጠበቅ ጦርን እንደ አማራጭ ታነሳለች ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ